የንግድ ሚዛን መዛባት ሀገርን ከውጭ በሚገባ ምርት ጥገኛ ያደርጋል። ይህን ጫና ለመቀየር የሀገር ውስጥ ምርትን ማበረታታት ያስፈልጋል። የኢትዮጵያ ታምርት ንቅናቄ አምራቾችን በማጎልበት ምርቶችን በማስፋት አስተዋጽኦ አድርጓል። በሸገር ሲቲ አስተዳደር የሚገኙ አምራቾችም የዚህ ማሳያ ናቸው። ድርጅታችን ወረቀት፣ ኮንስትራክሽንና ሌሎች ከ30 በላይ የሆኑ ግብአቶችን በመጠቀም ጥራት ያለው እርጥበትን መቋቋም የሚችል ሲደረደር ወይም ደግሞ በካርጎ የሚጓጓዝ በመርከብ ጥራቱን የጠበቀ ምርቱ እንዳይጎዳ ፕሮሞሽናል ቫልዩንም በጠበቀ መንገድ የሚሰራ ይሄም ለዚህም ታሳቢ ተደርጎ በአውሮፓ ስታንዳርድ በቻይና የተሰራ ከፍተኛ ሚሊዮን ዶላር ሲወጡበት ማሽን ነው የምንጠቀመው። በአብዛኛው የኛ ምርት ወደ 40% ለሀገሪቱ እያዳረስን ተኪ ምርቶችን ከውጭ የሚመጡትን ያው ፕሮቴክት እያደረግን ነው። በተጨማሪ ደግሞ ሰሊጥ እዚህ ስለምናመርት ሰሊጥ እያመረትን ያመረትነውን ኤክስፖርት በማድረግ የውጭ ምንዛሪ ጀነሬት እያደረግን ነው። እንደገና ደግሞ አሁን የተመረቱት ምርት ዲተርጀንት ፓውደር፣ ፈሳሽ ሳሙና ሶማሌላንድ እና ወደ ጅቡቲ ኤክስፖርት አድርገን ወደ 2.8 ወደ 3 ሚሊዮን ዶላር የሚያወጣ ገቢ አድርገናል። ሙሉ በሙሉ ፓርቶችን እዚህ በማምረት እና አሴምብል በማድረግ በተለምዶ ቅጥቅጥ የሚባሉ መኪኖችን ለሀገሪቷ ለገጠርና ለክፍለ ሀገር ቦታዎች በተሻለ አማራጭ ለህብረተሰባችን ስናገለግል ቆይተናል እና የትራንስፖርት እጥረቱ እና ከውጭ የሚገቡ እቃዎችን ጭምር ምንዛሬ በማስቀረት ድርጅቱ ከፍተኛ አስተዋጽኦ ሲያደርግ ቆይቷል። በኢትዮጵያ ታምርት ንቅናቄ አዳዲስ አምራቾችን ወደ ስራ እንዲገቡ በማስቻል ከውጭ የሚመጣ ምርት በሀገር ውስጥ መተካት እየተቻለ ነው። በኢትዮጵያ ታምርት ንቅናቄ አንዱ ፒላር አድርገን የወሰድነው ገቢ ምርት የመተካትና የኤክስፖርትን የማሳደግ ስራ ነው። አንዱ KPI ማለት ነው። የኪ ፐርፎርማንስ ኢንዲኬተር ውስጥ የተቀመጠው አንዱ ነው። በዚህ መሰረት በኢትዮጵያ ታምርት ንቅናቄ ባለፉት 4 ዓመታት አሁን 4 ዓመት ሊሆነን ነው። በእነዚህ 4 ዓመታት ውስጥ የነዚህ ኢንዱስትሪዎች የማምረት አቅም አጠቃቀም በከፍተኛ ሁኔታ እያደገ ነው። እነኚህ ኢንዱስትሪዎች ገቢ ምርትን በመተካት በኩል የገበያ ድርሻቸው ከዓመት ዓመት እየጨመረ ነው። ሆኖም በተሰማሩበት ዘርፍ ከዚህ በበለጠ ውጤታማ መሆን የሚችሉ አምራቾች የተለያዩ ውስንነቶች እያጋጠሟቸው ይገኛል። የፋይናንስና የኃይል አቅርቦት በአምራቾች በቀዳሚነት የሚነሱ ችግሮች ናቸው። እኛ ችግራችን አንደኛ መንገድ ችግር አለብን። መንገዱ እንደምታውቁት ስትመጡም ያው መንገዱ ከፍተኛ ጥሬ ዕቃ ከውጭ የሚመጣው ጥሬ ዕቃ መግባት አልቻለም። ባለንበት ሁኔታ የመብራት መቆራረጥ ማሽኖቻችንን እያበላሸብን ኬሚካል ውስጥ ሰርኩሌት በሚያደርግ ሰዓት መብራት ሲቋረጥ ማሽኖች እየተበላሹብን ነውና ይሄንን አሳውቀናል። በቅርቡ እንደሚስተካከል ቃል ተገብቶልናል። ድርጅታችን ያለበት ከፍተኛው ቻሌንጅ ለምሳሌ ደንበኞቻችን 70% ኤክስፖርተሮች ናቸው። ኤክስፖርተሮች ደግሞ እንዲቆራረጥ አይፈልጉም። የምናቀርብላቸው ፓኬጂንግ የተቆራረጠ እንዲሆን አይፈልጉም። ያንን ቶሎ ግብአት አምጥቶ እነሱ የሚፈልጉትን ከአመት እስከ አመት ሳይቆራረጥ ለማቅረብ የወርኪንግ ካፒታል እጥረት አለበት። የተነሱትን ችግሮች ለመቅረፍ መንግስት የአምራች ኢንዱስትሪ ካውንስል አቋቁሞ ችግሮችን እየለየ መፍትሄ እንዲሰጣቸው እያደረገ ነው። በካውንስል ውስጥ ከሚገኙ ተቋማት መካከል በሀገራችን ቀዳሚው የፋይናንስ አቅራቢው የኢትዮጵያ ንግድ ባንክና የኢትዮጵያ ኤሌክትሪክ አገልግሎት ለሚነሱ ችግሮች መፍትሄ መስጠት የሚያስችል እርምጃ እየወሰዱ ነው። ኢትዮጵያ ንግድ ባንክ በዚህ ውስጥ ተሳትፈው እንግዲህ በዋናነት በተለይ በፋይናንስ ረገድ ክፍተት ካለባቸው ሪል ቻሌንጃቸውን ተረድተን ለማገዝ በውጭ ምንዛሪም በኩል እንደዚሁ ተገቢውን ለድጋፍ ለማድረግ እንዲያስችለን ነው እየሄድን ያለ ነው። አሁንም ግን በተግባር ስናያቸው ያልበቃንም ሲሉ ነው የምንሰማቸውና ያው አጠቃላይ ሀገራችንን የፋይናንስ አቅም መጨመር ማሳደግ ይፈልጋል። እኛም የተሻለ ትኩረት ማድረግ እንዳለብን ነው እየተረዳን ያለ ነው። እንደዚህ እንደረብ ያሉ ኢንዱስትሪዎች ቮልቴጅ ድሮፕ ያጋጥማቸዋል አልፎ አልፎ። ይህንን ለማስተካከል ደግሞ ከአምራች ኢንዱስትሪዎች ጋር በጋራ በመቀናጀት ለነሱ ብቻ አሁን ያለው ፓወር ለፐብሊክም ይሰጣል፣ ለኮሜርሻል ይሰጣል፣ አልፎ ወደ ገጠር የሚሄዱ ስለሆኑ ኢንዱስትሪዎችን ብቻ ፊድ የሚያደርግ አዲስ መስመር ከነሱ ጋር በመነጋገር ጥናቱን ጨርሰን ኦልሬዲ ለነኚህ ለ54 ኢንዱስትሪዎች አስረክበናቸዋል። እነሱ ዲስከስ እያደረጉበት ነው። ፋይናል ውሳኔያቸውን እንዳሳወቁን ስራዎቹን የምንጀምር ይሆናል። የኢንዱስትሪ ሚኒስትሩ መላኩ አለበል በአምራች ዘርፉ የሚነሱ ውስንነቶች በአምራች ኢንዱስትሪ ካውንስል ክትትል ተደርጎባቸው መፍትሄ እንደሚሰጥባቸው አንስተዋል። እንዳያችሁት በካውንስል ውስጥ እነኚህ ጉዳዮች የተነሱባቸው ተቋማት በሙሉ አሉ። ኤሌክትሪክን በተመለከተ ኤሌክትሪክ ተቋማት አሉ። ጉምሩክን በተመለከተ የጉምሩክ ከፍተኛ አመራሮች አሉ። ብድርን በተመለከተ ሁለቱ ባንኮች አሉ፣ ልማት ባንክና ኮመርሻል ባንክ አሉ። ከነዳጅ ጋር በተያያዘ ይህንን ስራ የሚከታተሉ
የመንግስት ከፍተኛ የስራ ኃላፊዎች አሉ። ስለዚህ እነዚህን ጉዳዮች በሙሉ ወስደን ደረጃ በደረጃ እንደየአግባባቸው መፍትሄ የምንሰጥበት ሁኔታ ይሆናል ማለት ነው።